ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። የአላህ ባሪያዎች ሆይ ሊሸነግሉን፣ ሊሸውዱን፣ ክህደት ውስጥ ሊከቱን አላህ ተውሂድን ከለገሰን በኋላ ምን የሚል መሸንገያ ይዘው መጡ? ትልቅ ሰው አታከብሩም ወይ ይሉናል። ምን ለማድረግ ፈልገው? የታላቁን አላህ መብት ገንድሰው ቆርሰው ለማን ሊሰጡ? ትልቅ ነው ብለው ለሚገምቱት ፍጡር ሊሰጡ ሲፈልጉ የአላህ መብቶች በግልጽ ተቀምጠዋል። ሱጁድ ማድረግን ይመስል ለአንድ አላሁ ስብሓነሁ ወተዓላ ብቻ ነው የሚገባው። መመካትን ይመስል ለአንድ አላሁ ስብሓነሁ ወተዓላ ብቻ ነው የሚገባው። ጸሎትን ይመስል ለአንድ አላሁ ስብሓነሁ ወተዓላ ብቻ ነው የሚገባው። ስግደት፣ ጾም የመሳሰሉትን። ዛሬ ግን ምን ያደርጋሉ? ከአላህ ውጭ ያሉትን አካላት ለነሱ አምልኮ ተቆርሶ እንዲሰጣቸው ሲፈልጉ ትልቅ ሰውን አታከብሩም ወይ? ለነሱ የተፈጸመው ቢፈጸም ትልልቆች እኮ ናቸው፣ አሊሞች እኮ ናቸው ይሉናል። እንግዲህ የአዋቂዎች ሁሉ ቁንጮ፣ የትልቅ ሰዎች ሁሉ ቁንጮ፣ የበላይ የሆኑት የአደም ልጆች ሁሉ አለቃ ማን ይባላሉ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ነቢዩ ሰለላሁ ዐለይሂ ወሰለም በሞቱበት ሰዓት ሬሳቸው እዛው ተጋድሞ አቡበክር ምን አለ? ሙሐመድን የሚያመልክ ሰው ካለ ሙሐመድ በርግጥ ሞተዋል፣ አላህን የሚያመልክ ሰው ካለ ግን አላህ ሕያው ነው፣ መቼም የማይሞት ነው አለ። ስለዚህ እኛ የምናመልከው ሚበላ ሚጠጣ ሚሞት ሚታመም ጎዶሎ የሆነ ሳይሆን በል እንዲያውም ነቢይ የሆነ የነቢያት ሁሉ መደምደሚያ የሆኑትን ነቢዩ ሙሐመድን ሳይሆን እኛ የምናመልከው እማይሞተውን አንድ አላሁ ስብሓነሁ ወተዓላ ሁሉን ነገር በማድረግ ላይ ቻይ የሆነውን ታላቁን አላህ ብቻ ነው። የታላቁን አላህ መብት ቆርሰው እየሰጡ ለትልልቅ ሰዎች ስጡ የሚባል ማማሃኛ የሰይጣን ሥራ ነው። እንጠንቀቅ፣ እንንቃ።